እግዚአብሔር ስሙ ለዘላለም ብሩክ ይሁን። የጀመርነውን ስለ ላይኛውና ስለ ታችኛው ምንጭ እንቀጥላለን። ይሄ ከእግዚአብሔር ቤት የሚወጣው ወንዝ እየጨመረ ይሄዳል ይላል እንጂ ያልቃል አይልም። ይሄ የማያልቅ ነገር ውስጥ ነው የገባነውና ነገር ግን እንደምንም አንድ ጋር ሰብሰብ ለማድረግ በጣም የሞከርኩ ነው በጸሎት እና ዛሬ እንግዲህ እንቀጥላለን። ዛሬ የምንቀጥለው ባርኮትና አቅራቦትን የሚያዋሃድ ምንጭ፣ ባርኮትና አቅራቦትን የሚያዋሃድ ምንጭ፣ አንድ የሚያደርግ ምንጭ፣ እሱን እንመለከታለን። ያለፈው ጊዜ ስለ ሰማያዊው ምንጭ ተመልክተናል። ላስት ዊክ ደግሞ ትንሽ ስለ ምድራዊ ነካክተነዋል። አሁን ይሄንን ስናዋሃድ የህይወት ትርጉምን ይሰጣል። በቃ የክርስትና ህይወት ትርጉም እዚህ ላይ ነው። የሰማዩና የምድሩ ሲዋሃድ ትክክለኛና ጤነኛ መንፈሳዊ ህይወት የሚባለው ይሄ ነውና እንግዲህ ከዛ አንፃር ይሄን እንመለከታለን። አንድ ጋር እንቆምና ከእግዚአብሔር ቃል እናነባለን። ይሄንን ነገር እንዲሁ ለማንበብ ንባብ ስለምወድ አይደለም። አንደኛ የእግዚአብሔርን ቃል ለማክበር ነው። ሁለተኛ ደግሞ በቃ ሲሪየስሊ እንድታዩት ስለምፈልግ ነው ይሄንን የምደጋግመው እና ይሄ የመጀመሪያው ስለ ሰማያዊ ምንጭ ስንመለከት የነበረው የሚያጠቃልልን ጥቅስ ብለን የወሰንነው ይሄንን ጥቅስ ነውና እስቲ አነባለሁና እናንተ በተጠማ ምድር ላይ ምንን ውሃን፣ በደረቅ መሬትም ላይ ምን ወንዞችን እና ከውሃ ወደ ወንዝ በሉታ አጠገባቸው ያለው ከውሃ ወደ ወንዞች ወደሚፈስ ማለት ነው፣ ወደሚንቀሳቀስ ማለት ነው፣ ወደሚንቀሳቀስ። ከዛ ደግሞ ያልፍና መንፈስን በዘሪ ላይ፣ አረ በዘሪ ላይ የወረደ ነገር አለ በሉ እስቲ። መንፈስን በዘሪ ላይ አደርጋለሁ አለ እግዚአብሔር። መንፈስን በዘሪ ላይ አደርጋለሁ፣ በበረከት ብቻ አላቆምም። ከዛስ በረከትም ደግሞ ለልጅ ልጆች ይወርዳል። የሚወርድ ነገር አለ። እንግዲህ ሰማያዊ ምንጭ ስንል ከእግዚአብሔር ጋር ስንጋጠም ይሄ ነው የምሆነው እና እርካታ አለ። ከዛ ደግሞ ከእርካታም አልፎ ደግሞ የሚፈስ ነገር አለ። ከሚፈስም አልፎ ደግሞ የሚቆይ በእኛ ውስጥ ደግሞ የሚፈልቅ ደግሞ የእግዚአብሔር መንፈስ አለ፣ የእግዚአብሔር በረከት አለ። ይሄ ደግሞ በእኛ የሚያቆም ሳይሆን የምተላለፍ ነው። የምተላለፍ ምንጭ፣ ለሌላ የሚበቃ ምንጭ ባንተ ውስጥ አለ በሉት። ተጠገባቸው ያለውን ሰው ንኩና የምተላለፍ ምንጭ አለ በሉታ። ንኩትና ንገሩት። በቃ ይሄ ነው። በቃ እንግዲህ ይሄ ከሆነ ደግሞ ይሄኛውን ደግሞ ወደ ምድር ስናመጣ የሚቀጥለው ጥቅስ ደግሞ እንደዚህ ይላል፣ ምድርን ትጎበኛለህ። የእግዚአብሔርን ጉብኝት የሚፈልግ ሰው አለ? በቃ ምድርን ትጎበኛለህ። ምን ለማድረግ? ለማጠጣት። እግዚአብሔር እኮ የሚመጣ ሊያጠጣኝ ነው በሉት። ተጠገባችሁ ያለውን ሰላምን ሊያጠጣኝ፣ እረፍትን ሊያጠጣኝ፣ በረከትን ሊያጠጣኝ፣ በጎነትን ሊያጠጣኝ፣ እረፍትን ሊያጠጣኝ፣ ራእይን ሊያጠጣኝ። እግዚአብሔር እኮ የማያጠጣን በጎ የሆነ ነገር ምንም የሚቀር ነገር የለም እና የሚጎበኛን እንዲሁ ለጉብኝት አይደለም፣ ሊያጠጣን። ትጎበኛለህ፣ ታጠጣለህም፣ እጅግም ታበለጥጋታለህ። የኔ ድንበር እየሰፋ ነው በሉት። ተጠቀማችሁ ያለውን ሰው እግዚአብሔር ስለመጣልኝ ስለጎበኘኝ ነገሬ እየሰፋ ነው በሉታ። ነገራችን እየሰፋ በቃ እግዚአብሔር እያጠጣን። ከዛ በኋላ ምን ለሰዎችም ይህንን ይለግሱ ዘንድ በረከት ታዞልኛል በሉት። ተጠቀማችሁ ያለውን ሰው ታዞልኛል በሉት። በቃ እኔ የምታገልበት ሳይሆን የታዘዘኝ ነገር አለ በሉታ። ታሳውሳላችሁ አይደለም እንዴ? ሳሙኤል ሳኦልን እዛ በተቀመጠ ጊዜ ሰራተኞችን የወጥ ቤት ሰራተኞችን አዞ ድግሱ ሲጀምር አስቀምጡ ያልኩትን አምጡና ምን አድርጉ በፊቱ አስቀምጧልና ብላ። ለአንተ ምን የሆነ ነው? አረ በሉ ባካችሁ፣ ከፍ በሉ፣ በደንብ በሉ እስቲ። ለአንተ ምን የሆነ የተቀመጠ ነውና አንስቴ ብላ። በቃ ነገር ይሄ ነው በሉታ። ተቀባችሁ ያለው አንድ ሁለት ሰው ንኩና በቃ የኔ ነገር አልቋል በሉታ። በቃ እኔ አንስቴ መብላት ብቻ ነው በሉት። በቃ ለአንተ የተቀመጠ ነው። ምድራዊ በረከት ላይ ስንመጣ ይሄ ነው። ከዛም ደግሞ ያልቅብናል ብለን አንፈራም። ምንድን ነው የምለው? የእግዚአብሔር ወንዞች ምንድን ናቸው? ውሃን የተሞሉ ናቸው። በቃ አያልቅም። የእግዚአብሔር በረከት አያልቅም። እንግዲህ በዚህ ነው የምንጀምረው፣ በዚህ ነው የምንሄደው። የመጨረሻውን ነግራችሁ ገና እንጸልያለን። በጣም የሚባርከኝ ሰሞን ከዚህ መውጣት አልቻልኩም። በጣም እየባረከኛል። አንተም እንዲሁ እንዲሆን ምን ሆነዋልን? ወስነሃል። ከላይ ተወስኗል ብሏል።
ቀኝ እጆቻችሁን አንሱና የኔ ነገር ከላይ ተወስኗል በሉታ። ምንም ነገር አይቀለብሰውም በሉታ። ኢኮኖሚም አይቀለብስም፣ ጠላትም አይቀለብስም። ከላይ የተወሰነ ነገር ነው። ከዙፋኑ የተወሰነ ነገር ነው። ከእግዚአብሔር ዘንድ የተወሰነ ነገር ነው። በቃ ክርክር የለበትም። እግዚአብሔር እንባርካለን። የኛ ነገር ከላይ ስለተወሰነ እንባርካለን። እግዚአብሔር ይግባኝ የሌለበት ውሳኔ ስለሆነ እንባርካለን። እግዚአብሔር አምላኮ ማንም ተከራክሮ የማይቀይረው ስለሆነ እንባርካለን። እናከብርሃለን። አሁንም አነጋግረን የልብህንም አጫውተን ስለሆነ ነገር ሁሉ እንባርካለን። ልታደርግ ስላለ ነገር እንባርካለን። ከፍ ከፍ በል በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ትቀመጣላችሁ። እንግዲህ ይሄንን ነገር ወደዚህ ውስጥ ለመግባት ሶስት ነገሮች ያስፈልጋሉ ብዬ ላስት ዊክ ይሄንን ነገር ጠቃቅሰን ነበር። የመጀመሪያው ምንድነው? በፍጥረት የተሰጠንን በረከት ማጽናት። እንዴት ነው የምናጸነው? ይሄ በበረከት ስንፈጠር እግዚአብሔር የሰጠንን እንዴት ነው የምናጸነው? በመመለስ ወደ ስፍራችን በመመለስ አዳም ወደ በቃ ያለቀቀውን ስፍራ ወደዛ በመመለስ እና ይሄን ስንመለስ ደግሞ የሚሆነው ነገር ያለፈ ሳምንት እንደተነጋገርነው ምንድነው? በመጀመሪያ እግዚአብሔርን በማስቀደም ቅድም ወንድሜ ነገር የነበረው ወደ መጀመሪያ ስንመለስ ይሄ እዛ ውስጥ እንገባለን። ሁለተኛው ምንድነው? ቃል ኪዳንን በቃል ኪዳን የወረስነውን በረከት ይሁን ማድረግ። እንዴት ነው ይሁን የምናደርገው? ኪዳኑን በመጠበቅና በማመን ነው። ኪዳኑን በመጠበቅና በማመን እግዚአብሔር ያለውን እንጠብቃለን፣ እናምናለን። እግዚአብሔርን እናምነዋለን። ያ በመሆንበት ጊዜ ኪዳን የሚጠበቀው በዛ ነው። ከዛ እንግዲህ የሚቀጥለው ነገር ምንድነው? በመታዘዝ ፍሬያማ ህይወትን ይሁን ማድረግ ወይም ደግሞ እዛ ውስጥ መኖር በመታዘዝ። ይሄኛ መታዘዝ ነው። ያኛው የተሰጠን ነው፣ እዛ እንመለሳለን። ይሄኛው የወረስነውና ይሄኛው ደግሞ ምንድነው? በመታዘዝ የምናፈራው ፍሬ ነው። እና እነዚህ ናቸው እንግዲህ የተነጋገርነው። ሁለተኛው ላይ ነው ትናንት ሶስተኛውን ሳንጀምር ሁለተኛው መጨረሻ ላይ ነው ያቆምነው። ስለ አብርሃም እየተነጋገርን ስለ አብርሃም ቃል ኪዳን እየተነጋገርን ነው ያቆምነው። እና ከዛ እንግዲህ አሁን እሱን ልተወውና ከጊዜ አንፃር ወደ ጠቅለል ላድርግላችሁ። እንግዲህ ይሄ ዛሬ የምንነጋገረው ነገር ምንድነው? ስለ አቅራቦትና ስለ ባርኮት ነው። ይሄ ኮንፊውዥን ፈጥሯል በቤተ ክርስቲያን ውስጥ። ለዘመናት ኮንፊውዥን የፈጠረ ነገር ነው። እና በረከት የሚባለውና አቅራቦት የሚባለው ሁለት የተለያዩ ነገሮች ናቸው። በረከት ከላይ የሚሆን ከእግዚአብሔር ጋር የሚያገናኘን የእግዚአብሔርን ሐሳብ በምድር ላይ እንድንፈጽም የሚያደርገን ነገር ነው። ባርኮት የሚባለው እሱ ነው። ባርኮት ሰው ተባረከ ሲባል ለተፈጠረለት ነገር ኖረ፣ አከናወነ ማለት ነው። እና ሰው ደግሞ አቅራቦት ሲበዛለት ደግሞ ባለጸጋ ሆነ ነው። አቅራቦት ለዛ ለሚያስፈልገን ለመኖር ለሚያስፈልገን ነገር እግዚአብሔር የሚሰጠን ነገር ነው። ሚንስ ነው፣ መሳሪያ ነው። አቅራቦት መሳሪያ ነው። ይሄኛው ህይወት ነው። ይሄኛው መሳሪያ ነው። ከላይ የሚሆነው ነገር እንግዲህ ከእግዚአብሔር የሚመጣው ነገር ይሄ ነው። ይሄ ስለሆነ እነዚህን ሁለቱን እንዲዋሃድ የምንፈልግ ከሆነ ፍሬያማ ህይወት የምንገባው እዛ ውስጥ ነው። እዛ ፍሬያማ ውስጥ ለመግባት እነዚህ መዋሃድ አለባቸው። የሰማዩና የምድሩ መገጣጠም አለባቸው። የሰማይንም የታችኛውን ምንጭ ሰጣት ይላል። ይሄ የላይኛው ምንጭ በረከት ነው፣ ሰማያዊ በረከት ነው። የምድር ምንጭ ደግሞ አቅራቦት ነው። እግዚአብሔር የሚያስፈልገንን ነገር እንደ ባለጠግነቱ ምን ያደርጋል ይላል? ይሞላባቸዋል። እንደ ባለጠግነቱ ነው፣ እንደ ምኞታችን አይደል። እንደ ባለጠግነቱ የሚያስፈልጋችሁን ሁሉ ይሞላባቸዋል ይላል። የሚያስፈልገን አለ። ይሄ ከሆነ እንግዲህ መረዳት ወይም ደግሞ ማስተዋል የሚገባን ነገር አለ። ጥቂት ነጥቦችን ልስጣችሁ። ይሄንን ከቻላችሁ ጻፉ። ምክንያቱም የምናሰላስለው ነገር ነው። ይሄ ዝም ብሎ ስብከት አይደለም። በቃ ይሄ ለህይወት የሚሆን ነገር ነው። ሰብሰብ አድርገን ቢብሊካል የሆነውን ነገር ማሰሪያ ነው። አንደኛ በረከት የመጽሐፍ ቅዱስ ቋንቋ መሆኑን እንረዳ። ይሄ በረከት የሚባለው ነገር የመጽሐፍ ቅዱስ ቋንቋ ነው። እዛ ላይ ላቆምና የበረከት ወንጌል የሚባል ነገር የለም። የብልጽግና ወንጌል የሚባል ነገር የለም። የድህነት ወንጌል የሚባል ነገር የለም። የድህነትም ወንጌል የለም። የብልጽግናም ወንጌል የለም። ሰማያዊ በረከት ግን አለ። ሰማያዊ በረከት ግን አለ። ምድራዊ አቅራቦት ግን አለ። ሰማያዊ በረከትና ምድራዊ አቅራቦት አለ። እና ይሄ ብልጽግናም አይደለም፣ ድህነትም አይደለም። ለእግዚአብሔር ፈቃድ ለመኖር እግዚአብሔር ለልጆቹ የሚሰጠው ባርኮት ነው። የእግዚአብሔር ማንነት እንግዲህ ስለዚህ መጽሐፍ ቅዱስ ይሄ በረከት የሚባለው ነገር የመጽሐፍ ቅዱስ ቋንቋ ነው። ምክንያቱም እግዚአብሔር የበረከትና
የበረከት አባትና ምንድነው ምንጭ ነው እግዚአብሔር የበረከት አባት ነው የበረከት ምንጭ ነው እግዚአብሔር በሁለተኛ ምንድነው በረከት የመለኮት ሐሳብና ፈቃድ የሚገለጥበት ነው ባርኮት የሚባለው የመለኮት ሐሳብና ፈቃድ የሚገለጥበት ነገር ነው እግዚአብሔር በዛ ባርኮት ውስጥ ይገልጣል በጥቂት ደቂቃ ውስጥ አሳያችኋለሁ እንግዲህ ይሄ ከሆነ ሁለቱን በግልጥ እንድናይ ይፈልጋለሁ አቅራቦት ጊዜያዊ መሳሪያ ነው እና በነጮች ምን ይላሉ provision for the vision ይላሉ እና provision ይሄ አቅራቦት የምንለው ነገር ነው እግዚአብሔር ለሰጠራ እግዚአብሔር ለጠራን ጥሪ የሚያስፈልገን ነገር ምንድነው አቅራቦት ነው ለዛ የሚያስፈልግ ጉልበት ሊሆን ይችላል ኃይል ሊሆን ይችላል ጥበብ ሊሆን ይችላል ሰው ሊሆን ይችላል human resource ሊሆን ይችላል financial resource ሊሆን ይችላል በቃ የሚያስፈልገንን ነገር እግዚአብሔር ሲሰጠን በቃ አቅራቦት የሚባለው ነገር እሱ ነው የሚያስፈልገንን እግዚአብሔር እንደባለ ጠግነቱ የሚሰጠን ለዛ ነው እንግዲህ እንደዚህ ከሆነ እግዚአብሔር የፈጠረን ለአቅራቦት ሳይሆን አቅራቦት መሳሪያ ነው መሳሪያ ከሆነ አቅራቦትን አንከተልም አቅራቦት ይከተለናል ብዙ ጊዜ ነገርን የሚያበላሽ እሱ ነው አቅራቦትን መከተል ማባረር ስንጀምር ለምን እንደተፈጠርን እንረሳለን ለምን እንደተጠራን እንረሳለን ለማን እንደምኖር እንረሳለን ስለዚህ በቅድም ወንድሜ ደጋግሞ ስለ ጥበብ መጻፍቶች ሲናገር ነበር እና ትክክል ነው 100% አምናለሁ ከሱ ጋር እሱ ካለው ነገር ጋር አንድ እዛ ላይ እሱ ያካለው ላይ ሊጨምርላችሁ እስቲ ምሳሌ 23 ቁጥር 4 እና 5 ተመልከቱ እንደዚህ ይላል ሀብት ለማግኘት ስትል ራስን አታደክም ምን ማለት ነው አታባርረው አታግኝ አይደለም አትስራ አይደለም ስለዚህ እንነጋገራለን በመቀጠለው ጊዜ አትስራ አይደለም አታባርረው እሱን በማባረር ልትይዘው አትችልም እና በማባረር ልትይዘው አትችልም እሱ ይከተልሃል አንተ ግን የእግዚአብሔርን ፈቃድ ስታባርር አንተ ግን ለእግዚአብሔር ስትኖር እነዚህ በረከቶች ይመጣሉ ምን ያደርጋሉ ያገኙሃል እነሱ ያገኙሃል እንጂ አታገኛቸው በማባረር አታገኛቸው ለእግዚአብሔር በመኖር ለእግዚአብሔር በመታዘዝ ግን እነሱ መጥተው ያገኙሃል ያቅራቦት ሐሳቡ እንግዲህ ይሄ ነው ይሄ ከሆነ ብለ ሐሳብህንም የመግታት ጥበብ ይኖርህ ምኞትን አቁም ማለት ነው አጥር ስራ ለምኞት እና ከዛስ በኋላ ግን የሚቀጥለው ሀብት ላይ አይንህን ብትጥል ወዲያው ይጠፋል ወደ ሰማይም እንደምበር ምን ይሆናል ንስር ይላል ልትይዘው አትችልም ይሄዳል በእርግጥ ክንፍ አውጥቶ ይበራል ምክንያቱም ይሄ አቅራቦት ስለሆነ ለፐርፐስ ስለሆነ ልንይዘው የማንችል ነገር ነው ግን ሰው እንዲሁ ይደክማል ይሄ ከሆነ እንግዲህ አሁን ወደ ባርኮቱ ልመልሳችሁና ባርኮት ስንል እንግዲህ እግዚአብሔር ባረከን ስንል ምንድነው እግዚአብሔር የፈጠረን እግዚአብሔር ለዚህ ፈጥሬሃለሁ ለዚህ አድኜሃለሁ ለዚህ ለውጬሃለሁ ለዚህ ፈልጌሃለሁ የምለንን ነገር መኖር ባርኮት እሱ ነው በቃ በእግዚአብሔር ፈቃድ ውስጥ መሆን ማለት ነው to be in the center of the will of God ለእግዚአብሔር የመሆን ጉዳይ ባርኮት የሚባለው ነገር እሱ ነው እና ተባረኩ ለምን ለእግዚአብሔር እኖራለሁ ተባረኩ የእግዚአብሔርን ፈቃድ አደርጋለሁ ተባረኩ ለእግዚአብሔር ካስፈለገ መስዋዕት ይሆናለሁ ተባረኩ በቃ ባርኮት የሚባለው ያ ነው በእግዚአብሔር ፈቃድ ውስጥ የመሆን በእምብርቱ ላይ የመሆን ጉዳይ ነው ይሄ ደግሞ የሚመጣው እንግዲህ ከላይ የሚመጣ ነገር ነው በሁለተኛ ቆሮንቶስ ላይ ምዕራፍ 4 ቁጥር 18 ላይ ብዙ ጊዜ የምናውቀው ቃል ነው እንዲህ የሚል ቃል አለው ስለዚህ አይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ነገር ላይ ነው ይልና የምታየው የምንድነው የጊዜያዊ ነው የምታየው የምንጨብጠው ገንዘብ ቢሆን ኑሮ ቢሆን የምንነካቸው ነገሮች ምንድናቸው በልብልኛ ጊዜያዊ ናቸው መኪናህን እየነዳት ይሄዳል ጊዜያዊ ነው ቤት ከፍተህ ትገባለህ ጊዜያዊ ነው የምንለብሰው ነገር ጊዜያዊ ነው ሁሉ ነገር ያ ጊዜያዊ ነው እና ለዚህ ለአሁን ላለንበት የተሰጠን አቅራቦት ነው እና እንግዲህ እንዲህ ይልና የማይታየው ግን ይላል በሉልኛ የማይታየው ግን ዘላለማዊ ነው ሁለት የባንክ አካውንት እንዳለ ታውቃለህ ወይ ተጠቃማችሁ ያለው ሰው ንኩና ሁለት የባንክ አካውንት እንዳለ ታውቃለህ ወይ በሉት ስንቶቻችሁ ታውቃላችሁ ሁለት የባንክ አካውንት አለ ሁሉም ሰው አለው
በአንደኛው አሁን የባንክ አካውንታችሁን ስንት አለ ብላችሁ ትነግሩኛላችሁ ስንት እንዳለ ለምን ስለምታይ ነው ባንክ ሄዳችሁ ስንት ነው አካውንቴ ውስጥ ያለው ብላችሁ ብትጠይቁ ታገኛላችሁ ኢንቨስትመንትም ቢሆን ይሄን ያህል አለኝ ብላችሁ በቃ ያንን ነገር ግን የማይታይ ባንክ አለ እዛ ውስጥ አክሰስ የለም አሁን አንዳንድ ኢንቨስትመንቱ ስትገቡ እስከ ተወሰነ ጊዜ ድረስ መውሰድ ማውጣት ምን ይላል አይቻልም ይላል አይደል ከኔ ጋር ናቸው የማወራው ነገር ግልጽ ነው እና አይቻልም ይላል በቃ ግን ልክ ሲደርስ በቃ እስከ ምንድነው እስከ ማቹር ዲስኮን ምንድነው መባለው ጊዜ በቃ ጊዜው እስኪደርስ ድረስ አይፈቀድም ይላል ሰማያዊ ባንክ እንደሱ ነው ከጊዜ በፊት ልትገባበት አትችልም እና ልትከፍተው አትችልም እንዲሄን ያህል አለኝ ብለህ ለማለት አትችልም ግን ይሄ ባንክ እንዳለ ማቴዎስ ምዕራፍ 6 አንብቡ እና ብል በማይበላበት ይላል አይደለም እንዴ እና አብሌባም ይሄን የማይሰርቅበት በቃ ሴኩሪቲ ነው አንተ ብቻ ነው የምትከፍተው እዛ ስትደርስ ግን ማታ ይሄንን እያሰብኩኝ ፈራሁኝ ባንክ ውስጥ ምን ያህል ይኖር ይሆን የእውነት እኮ ነው ምን ያህል ይኖር ይሆን የምድር ባንካችን ሲያንስ በጣም እንጨነቃለን አይደል እንዴ ባንክ በጣም እንትን እያነሰ ነው ስለ ሰማያዊው ነገር ምን ያህል ባንካችን ውስጥ ይኖር ይሆን ሰርፕራይዝ እኮ ነው የሚሆነው አንዳንድ በጣም ድሃ የተባሉ ሰዎች መንግስት ሰማት ባንክ አንጆን ሲከፍቱ ቢሊየነር ሳይሆኑ ከዛ በላይ ነው አንዳንድ ደግሞ ሀብታሞች ነን የሚሉ እዛ ሲከፍቱ ባዶ ነው ይሄ እንግዲህ ይሄኛ እዚህ የምንነካው የአቅራቦት ጉዳይ ነው ይሄኛው ግን የዘላለማዊ ጉዳይ ነው የሪዋርድ ጉዳይ ነው እንግዲህ ይሄ ስለሆነ የምታየው ምንድነው የጊዜ ነው የማይታየው ግን ባሉልኛ የማይታየው አረ በማይታየው ነገር ላይ ትኩረት ስጥ በሉ ተጠጋባችሁ ያለው ሰው በማይታየው ነገር ላይ ትኩረት ስጥ ማለት በቃ እዛ ስንደርስ ባዶ እንዳይሆንብን ባንካችን ባዶ እንዳይሆን የፍቅር ባንካችን ባዶ እንዳይሆን የምረት ባንካችን ባዶ እንዳይሆን የርህራሄ ባንካችን ባዶ እንዳይሆን የአገልግሎት ባንካችን ባዶ እንዳይሆን እና የይቅርታ ባንካችን ባዶ እንዳይሆን ስለዚህ ነው ጌታ ኢየሱስ በማቴዎስ ምዕራፍ 6 ላይ ስለዚህ እላችኋለሁ ስለ ኑሮአችሁ ምንም እንበላለን ምን እንጠጣለን ምን እንለብሳለን ብላችሁ አትጨነቁ ይልና በጣም ውድ የሆነ ቃል እናገራል አትጨነቁ ካለ በኋላ ህይወት ከምግብ ከልብስ ከዚህ ሁሉ በላይ ነው እሱ ነው ምሽ የምናደርገው ይሄ የጊዜ ነው ይሄ የህይወት ነው ህይወት ግን አለ ጌታ ኢየሱስ አትብሉ አላለም አትጨነቁ ስለሱ አለ ከዛ የተሻለ ነገር አለ ህይወት ግን ከዚህ ይበልጣል አለ ህይወት ግን ዘላለማዊ ነው ይሄ ጊዜያዊ ነው ድሃም ብንሆን እናልፋለን ሀብታምም ብንሆን እናልፋለን ህይወት ግን የዘላለም ህይወት ነው የማያልፍ ነው ስለዚህ ስለዛ አስቡ ይላል ጌታ ኢየሱስ እና እንግዲህ ይሄ ከሆነ ሁለት ነገር አሳውሱ ባርኮት የመጽሐፍ ቅዱስ ቋንቋ ነው ሁለተኛ ባርኮት የእግዚአብሔር ፈቃድ መግለጫ ነው ሶስተኛውን ላሳያችሁ ሶስተኛ ሰው የተፈጠረው ለበረከት ነው እኔ እኮ የተፈጠርኩት ለምንም አይደለም ለበረከት ነው ብሎ ተጠጋባችሁ ያለው ሰው ንኩና ባካችሁ በቃ ወይማ እዛ ብቻችሁን የሆናችሁ ራሳችሁን ንኩና እኔ የተፈጠርኩት ለበረከት ነው በሉስ በቃ ለበረከት ነው የተፈጠርከው የዳነውን ለበረከት ነው የተፈጠርነውም ለበረከት ነው ሌላ ምንም አጀንዳ የለውም እግዚአብሔር በረከት ሊያደርገን ነው ስለዚህ ሳምንት ያየነው ለአብርሃምም የተባለው እሱ ነው ይሄን እንግዲህ የተፈጠርኩት ለበረከት ከሆነ የዛ በረከት ውስጥ ትክክለኛውን ነገር መረዳት አለብኝ ይሄኛውን ትክክለኛ የተፈጠርኩለትን በረከት ይሄ ሰማያዊ ምንጭ የምለው ከላይ የሆነው ምንጭ የምንለው ነገር ለመረዳት ምንድነው ምን ስንት መጽሐፍ ማንበብ አለብኝ አሁን አጭር ናት ብላችሁ አንድ ትንሽ መጽሐፍ ባሳያችሁ ተነባላችሁ ብዙዎቻችሁ ግን ከዛም ላሳንስላችሁ አንድ ቻፕተር አንድ ምዕራፍ የሚከብደው ሰው አለ አንድ የመጽሐፍ ቅዱስ ምዕራፍ ማንበብ ያቀርብ እሺ አነባለሁ ዛሬ ከነገርከኝ የምትሉት ምንድነው ወይ በደንብ አውጣው ወይ ተውት በቃ እቺውና እሷም ደግሞ ብዙ ቦታ አትሄዱም ዘፍጥረት ምዕራፍ 1
ቦታ ሳትቸገሩ ሶስት ነገር ብቻ ላሳያችሁ። ለበረከት መፈጠርህን ማጠላትም በቃ ለጠላትም መልስ እንዲሆን ለአንተም ደግሞ መመሪያ እንዲሆን የመጀመሪያው ምንድነው? በበረከት መፈጠርህን በመልኩ ተፈጠርክ። በመልኩ አስጀመረን። በረከት እሱ ነው። በእግዚአብሔር መልክ ከመፈጠር በላይ ሌላ በረከት አለ? የለም። የእግዚአብሔር ማንነት መልአክ በእግዚአብሔር መልክ አልተፈጠረም። እግዚአብሔር ፈጠረው። ምንም አይነት ፍጥረት በእግዚአብሔር መልክ አልተፈጠረም ከኔና ካንተ በስተቀር፣ ከኔና ከናንተ በስተቀር። ሰው ግን በእግዚአብሔር መልክ። ስለዚህ የእግዚአብሔር የሆነ ነገር እስከዛ ጊዜ ድረስ አዳምን እስከሰራበት ቀን ድረስ እግዚአብሔር ይሄንን የሱን አትሪቢዩት የሱን ማንነት ከማንም ሰው ጋር አልተካፈለም። የእግዚአብሔርን ሕይወት ከማንም ጋር አልተካፈለም። አዳምን በፈጠረ ጊዜ አፈሩን ላይ ምንድነው ያለበት? በሉልኛ እፍ አለበት። በዛን ጊዜ በረከት ወደ አንተ ውስጥ ገባ። እስትንፋሱ አለብኝ የምትሉ አላችሁ፣ መንፈሱ አለብኝ የምትሉ አላችሁ። በቃ በረከቱ አለ። አንተ በረከት ነው። በቃ እፍ አለበት። እፍ ባለበት ጊዜ የእግዚአብሔር የሆነውን ዘላለማዊ የሆነውን የማይሞተውን የተቀደሰውን እንከን የሌለበትን ነገር ተቀበለ። በመልካችን እንደ ምሳሌያችን እንፍጠር። እኔ እኮ የተባረኩት እዛ ነው። ተጠገባችሁ ያለው ንኩና በቃ እኮ አሁን መፈጠራችሁን የምታጠሩ አላችሁ እንዴ? ያለ በለዛ ቆመን ፓስተራችን ይጸልይላችኋል። እና መፈጠርን ካመንክ የጌታ ልጅ መሆንን ካመንክ በቃ ተባርከሃል። በቃ ተባርከሃል። በቃ በረከቱ እሱ ነው። ከዛ ሁለተኛ ስልጣንን ሰጠን። ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንዲህ ይላል፣ ስልጣንን በምድር ሁሉ ላይ ስልጣን ምን እንዲሆናቸው? እንዲኖራቸው። ምን ማለት ነው? በአቅራቦቱ ላይ በዓለም ባለው ነገር ሁሉ ላይ ምን ሰጠ? ስልጣን ሰጠ። ለምንድን ነው እኔ ስልጣን የሰጠኝ? እንደ እግዚአብሔር ልጅ። ምክንያቱም አንተ ተባረክ። እነዛ ለአንተ ነው የተፈጠሩት። ለአንተ በተፈጠሩት ላይ ስልጣን ሰጠ። አንተ ለዛ አትኖርም፣ እነሱ ለአንተ ይኖራሉ። አንተ እነሱን አታገለግልም፣ እነሱን ያገለግሉሃል። ገንዘብን አናገለግልም፣ ገንዘብ ያገለግለናል። ሁኔታን አናገለግልም፣ ሁኔታ ያገለግለናል። ለምን? እኛ እግዚአብሔር ስልጣን ሰጥቶናል። ማኔጅ እንድናደርግ፣ እንድንገዛ፣ እንድናስተዳድር እግዚአብሔር ስልጣን ሰጠን እንጂ ለዛ እንድንገዛ አይደለም። እንግዲህ ብዙ ጊዜ የብልጽግና ወንጌል ወይንም ደግሞ የድህነት ወንጌል የሚባለው ይሄንን ያለ መረዳት ነው። ሶስተኛ በበረከት አስጀመረን። አቤት 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 አቤት! አሁን ምን ያለኝን የሌለኝን አትጠይቀኝ። እኔ የጀመርኩት ከመጀመሪያም በበረከት ነው። በሉት ተቀባችሁ ያለው ሰው በቃ እኔ የጀመርኩት በበረከት ነው። በበረከት እንደጀመራችሁ ታምናላችሁ አይደል እንዴ? እዚህ ቃሉ ላይ ስላለ ነው። እንደዚህ ይላል ቁጥር 28 ላይ ተመልከቱ። ዘፍጥረት 1:28 ላይ እግዚአብሔርም ብዙ ተባዙ፣ ምድርንም ሙሉ ግዙአትም አለ። በኋላ ፍጥረትን ሁሉ ግዙአቸው ብሎ ላካቸው ይላል አይደል? ብሎ አዘዛቸው። እሺ በልልኝ እሺ ሁላችሁም በሏ። ምን አደረገ? እኔ እኮ የጀመርኩት በበረከት ነው በሉታ። እኔ እኮ የጀመርኩት በበረከት ነው። ስለዚህ በረከትን አላባርም፣ በበረከት ነው የጀመርኩት። ባረካቸው ይላል። ተልኮ ራሱ በረከት ነው። ባረካቸው። እንግዲህ የምንመለሰው ወደዛ በረከታችን ወደዛ ቦታችን እንጂ የምንፈጥረው ነገር የለም። የተፈጠርነው ለዛ ነው። የተፈጠርነው ለበረከት ነው። ጌታ ኢየሱስ መጥቶ ሲያድነን ወደዛ ሊመልሰን ነው። ከጥቂት ደቂቃ በኋላ እንመለከታለን። እና መዳናችን ወደዛ ለመመለስ ነው። መዋጀታችን ወደዛ ለመመለስ ነው። እዛ ውስጥ ለመኖር ነው። እንግዲህ ይሄ ከሆነ ምንድነው አራተኛ መረዳት ያለብን? እግዚአብሔር ሰው ወድቆ ከዛ ስለወጣ ነገር አበቃ ማለት አይደለም። እና ለበረከት ቃል ኪዳን ገባልኝ። ልባርከኝ እግዚአብሔር ምን ገባልኝ? ቃል ኪዳን ገባልኝ። ቃል ኪዳን አለኝ የምትሉ አላችሁ? እስቲ ለጠላት ንገሩት። ቃል ኪዳን አለኝ በሉት። ጠላት ቃል ኪዳን አለኝ በሉት። እስቲ በቃ ምንም ውርቀት ያቆምህም፣ ድካም ያቆምህም፣ ስንፍናም ያቆምህም። እኔ የቃል ኪዳን ሰው ነኝ። የሚያቆመኝ የእግዚአብሔር ኃይል ነው። የሚያቆመኝ የእግዚአብሔር ተስፋ ነው። የሚያቆመኝ የእግዚአብሔር ኃይል ነው። ስለዚህ እኔ ቃል ኪዳን አለኝ። የቃል ኪዳን ሰዎች አደረገን። እንግዲህ ስለዚህ ነው ለአብርሃም በጠራ ጊዜ ያለፈው ሳምንት የጠቀስነው ጥቅስ ዘፍጥረት 12 ቁጥር 2 ላይ ታላቅ ሕዝብ አደርግሃለሁ፣ ደግሞም እባርክሃለሁ፣ ስምህንም ገናና አደርገዋለሁ።
ለሌሎችም በረከት ትሆናለህ። ቃል ኪዳኑ እሱ ነው። እዛ ውስጥ ገብተን ከራሳችን አልፈን ለሌላ በረከት ለመሆን እና እስቲ አንድ ነገር ለራሳችሁ ተናገሩ፣ ለማንም አትያይ። እኔ ዛሬ ከራሴ አልፋለሁ የሚል ሰው አለ? በእግዚአብሔር አምኜ ከራሴ አልፋለሁ በረከት ይሆናለሁ በሉ እስቲ። በቃ እኔ ሰሞኑን በሙሉ ስጸልይ የነበረው ጌታው በረከት አድርገኝ፣ በቃ እባክህ የራሴን ከመፈለግ አውጣኝ፣ ከዛ በቃ ድንበሬ ላስፋ፣ ለሌላ በረከት ልሁን። በቃ በረከት የመሆን ለሌላ በረከት የመሆን ይሄ ነው እንግዲህ። ይሄ ስለሆነ አሁን እዛ በረከት ውስጥ ደግሞ እንዳንገባ ሊከለክለን ያለው ነገር ኃጢአት አለ። ስለዚህ አምስተኛው ምንድነው? ለበረከት ዋጀን፣ ለበረከት ተዋጀን። የላኛው ምንጭ እንግዲህ ይሄንን ነው የሚያደርገው፣ የበረከት ዋንጫ። እቺን አብረን እንድናነብ ስለሚፈልግ ወደ ገላትያ ምዕራፍ 3 ጋር ሂዱልኝ። ገላትያ ምዕራፍ 3 ቁጥር 13 ጋር ሂዱልኝና ሉጋም እየያዝኩ ነው፣ ብዙ አልቸኮልኩባችሁ ማለት ባለቤቴ ዛሬ እዚህ ስለሌለች እሷን ኢምፕሬስ ለማድረግ ብዬ ሉጋም እየያዝኩ ነው። ቁጥር ገላትያ 3 ቁጥር 13 እና 14 እናነባለን። እንዲህ ይላል፣ በእንጨት ላይ የሚሰቀል ሁሉ ምንድነው? የተረገመ ነው ተብሎ ስለተጻፈ ክርስቶስ ስለኛ እርግማን ሆነ፣ ከሕግ እርግማን ምን አደረገን ይላል? ዋጀን። አንደኛ እሱ ነው። በቃ ትልቁ ነገር እንደ ክርስቲያን መያዝ ያለብን ነገር ምንድነው? መዋጀታችን። ኃጢአት መስራታችን ጠላት መዋጀታችን አይነግረንም። ጠላት ኃጢአት መስራታችንን፣ መውደቃችንን፣ መሳታችንን ብቻ ነው የምነግረን እና ዋጀን ይላል። ከዛ ቀጥሎ ያለውን ነገር ለአብርሃምም የተሰጠው በረከት በክርስቶስ ኢየሱስ ለአሕዛብ እንዲደርስ ምን አድርጎናል? ዋጅቶናል። ምን እንዲሆን ነው የዋጀን? የአብርሃም በረከት ምን እንዲሆን? ወደኛ እንዲሆን። ስለዚህ ለአብርሃም እግዚአብሔር ለአብርሃም የገባውን በረከት ለመቀበል ተዋጅቻለሁ የሚል ሰው አለ? በሉዋ ተዋጅቻለሁ በሉ። ለጠላት ነገሮች ተዋጅቻለሁ በሉ። የኔ ነገር ሁሉ ተዋጅቷል። አእምሮዬ ተዋጅቷል፣ መንፈሴ ተዋጅቷል፣ ሕይወቴ ተዋጅቷል፣ ራእዬ ተዋጅቷል፣ ሁሉ ነገር ተዋጅቷል። ምክንያቱም የቃል ኪዳን ሰው ነኝና ለአብርሃም የእግዚአብሔር የገባው ቃል ነገር በሙሉ ተስፋ ሁሉ በእኔ ሕይወት ውስጥ ይፈጸማል። ከኔ ችሎታ አይደለም፣ የእግዚአብሔር ምሕረት ነው። የእግዚአብሔር የመዋጀቱ ስራ ነው እና ስለዚህ ይኸውም በእምነት የመንፈስን ተስፋ ምን እንድንሆን እንድንቀበል። ይሄው እንግዲህ ምን ያደርጋል? ያሳልፋል። ከነበረው እንዲሁ በምድራዊ ነገር በሚጨበጠው ነገር እንዳንቀር ያሳልፈንና እስቲ ላሳያችሁ ይላል። ያኛው በምድራዊ ይጀምራል፣ ግን የሚያልቀው በሰማይ ነው ይልና ከዛ በኋላ ምን ይላል? ይኸውም በእምነት የመንፈስን ተስፋ ምን እንድናደርግ እንድንቀበል ነው። ዋስትና እሱ ነው። ዋስትናችን እሱ ነው። ከዚህ የተነሳ በኤፌሶን ምዕራፍ 1 ቁጥር 3 ላይ ሁላችንም የምናውቀው ቃል ነው። ብዙ ጊዜ ደጋግመን ከዚህ ጋር ስታያይዙት ትርጉም ይሰጣቸዋል። በሰማያዊ ስፍራ በመንፈሳዊ በረከት በመንፈሳዊ በረከት ምን ከዛ ቀጥሎ ያለው ባልልኛ በሰማያዊ ስፍራ በመንፈሳዊ ምን ሁሉን በሉልኛ። ምን ቀራይ? ሁሉ ካለ ምንም የለም። በቃ ሙሉ ነው። የኛ በረከት ሙሉ ነው። ምድራዊም ሰማያዊም የሥጋም የመንፈስም የአእምሮ የሁሉ ነገር በረከቱ ሙሉ ነው። የእግዚአብሔር በረከት የእግዚአብሔር በረከት ጉድለት የለበትም። እግዚአብሔር በሚሰጠው ስጦታ ላይ እንከን የለበትም። ይሄ ጎደለ አይባልም። ስለዚህ በሰማያዊ ስፍራ መሆኑ ደግሞ ምንድነው? ማንም ሰው አይቀይረውም ያንቺን በረከት። ከኔ ጋር ናችሁ? የኔ በረከት ከላይ ነው የጀመረው ብሉታ እና ሟርተኛም አይቀይረውም። በኦሮምኛ አንድ ተረት አለ። ያው ኦሮምኛ ስለማትችሉ አዝኜላችሁ ልለፍ እንጂ ሟርተኛ እያሟረተ ሀብታሙ ሀብታም ይሆናል አሉ በኦሮምኛ ተረቱ። ተርጉሜ ነው እና ያኛው እያሟረተ የሚያደርገውን እያደረገ ይሄኛው ግን እያበለጸገ ይሄዳል። የኔ ጉዳይ እንደሱ ነው በሉታ። በቃ ከላይ ስለሆነ የኔ ነገር በማንም አይያዝም በሏ። በማንም አይገደብም። ከላይ የሚመጣውን ምንጭ ለሚገድብ ኃይል የለም። ከላይ የተለቀቀውን በረከት የሚገድብ ኃይል የለም።
ምንም ነገር አይገድበው፣ ምንም ነገር አያቆመው። ይሄ የኔ ነገር ከላይ ነው በሉስ ባካችሁ። የኔ ነገር ከላይ ነው በሉስ። ከላይ ነው በቃ የኛ ነገር ከላይ ነው። ከላይ የሆነ ከሁሉም በላይ ነው። ይሄም እንግዲህ ስለሆነ አሁን ስድስተኛውን ላሳያችሁና ወደ ሌላ ፕራክቲካል ወደ ሆነ ነገር ልውሰዳችሁ። ስድስተኛው ሁለቱ እንዲዋሃድ እግዚአብሔር የተለየ ስጦታን ሰጠን። በረከትና አቅራቦት እንዲዋሃድ እግዚአብሔር የተለየ ስጦታን ሰጠን። ምን እያለ ነው ትሉ ይሆናል። አይዟቸው፣ የላኛው ምንጭ የታችኛው ምንጭ እነዚህን ሁለቱን ያገናኘ ስጦታ መጣለን። ያንን ያገናኘ ማን ነው? ክርስቶስ ኢየሱስ ነው። ከላይ ተወልደን ያንን እንዳንኖር ያደረገን ኃጢአት በመካከል ገባ። ግን የሰው ልጅ አዳም ያበላሸውን የሰው ልጅ የአዳምን ስጋ ለብሶ መጣና ያ የቀረውንና በምድር ያለውን ሁለቱን አገናኘ። እግዚአብሔር ያሰበልንን ሰማያዊውንም ምድራዊውንም እግዚአብሔር አገናኘው። ምድርን እንድንገዛስ 5 ዓመት 5ቱን ቀን ለኛ የተፈጠረውን ነገር ጠላት ከዛ ውስጥ አስወጣን። በኋላ እንመለከታለን። ከዛ ውስጥ አስወጣን። ወደዛ ሊመልሰን የእግዚአብሔር ልጅ መጣ፣ ጌታ ኢየሱስ ክርስቶስ። እንግዲህ የት ነው የጀመረው ብላችሁ ብትጠይቁኝ አንዱን ላንብብላችሁና ሌላኛውን አብረን እናነባለን። ይኸውላችሁ ያዕቆብ 1:17 ላይ እንዲህ የሚል ቃል አለ እና በጎ ስጦታና ፍጹም በረከት ሁሉም ከየት ናቸው? ከላይ ናቸው። በጎ ስጦታና ፍጹም በሉልኛ ከየት ናቸው? በጎ ስጦታና በረከትን ከላይ ሆኖልኛል የምትሉት አላችሁ። በቃ ዛሬ አዋጅ ነው የምናወጀው። በቃ ከላይ ሆኖልኛል። ከላይ የሆነ ነገር ከሁሉ በላይ ስለሆነ ምንም አይደርስበትም። የሆነ ይልና መለዋወጥ በሌለበት ቅድም ስንዘምር ነበር። መለዋወጥ የሌለበት ከብርሃናት ምንድነው? ከብርሃናት አባት ነው። ሁሉን የሚያይ ማለት ነው። ሁሉን የሚረዳ ማለት ነው። ምንም ከዓይኑ ፊት ያልተሰወረ ማለት ነው። እና ከእርሱ ነው ካለ በኋላ ይሄ ስጦታ ከላይ መጣልን። ይሄ ከብርሃናት አባት መጣልን ስጦታ። አሁን ሉቃስ ጋር ሄዱልኝ እባክህ። ወደ ሉቃስ ስትሄድ እና ለልጆች ስለ ክርስቶስ የምታነበውን ነገር እርሳው። አሁን ለደቂቃ በሉት እና አሁን ስለሱ አይደለም የምናወራው። ሉቃስ ምዕራፍ 2 ቁጥር 11 ተመልከቱልኝ። አንብቡ፣ ተከታተሉኝ። ዛሬ እስቲ ዛሬ በሉ ሁላችሁ። እስቲ ዛሬ በሉ። እስቲ ዛሬ ከተባለ ትናንትና ተረስቷል። ነገም ያንተ አይደለም። ዛሬ በሉ እስቲ ባካችሁ። ዛሬ በቃ ዛሬ የኛ ነገር እስቲ ዛሬ ይሁንልን። በቃ ዛሬ አለና ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል። የኔ ጉዳይ ትላንትና ተበላሽቶ ሊሆን ይችላል። ያንተ ጉዳይ ትናንት ተበላሽቶ ሊሆን ይችላል። ተስፋ የሚያስቆርጥ ነገር ውስጥ አልፈ ሊሆን ይችላል። ምንድነው የኔ ጉዳይ ብለ ሊሆን ይችላል። ዛሬ ግን መድኃኒት አለ። ዛሬ ግን ጌታ አለ። ዛሬ ግን የሚሰራ አለ። ዛሬ ግን የሚፈውስ አለ። ዛሬ ግን ሰማያዊ በረከትን የሚመልስልህ አለ። ዛሬ ግን ጠላት ራቁትህን ያለው ኖ እኔ መጥቼለታለሁ የሚል ጌታ አለ። አዳኝ አለ። ያንን አንድ የሚያደርግ ጌታ አለ። ያንን እንግዲህ ዛሬ በዳዊት ከተማ እርሱም ይሄን ስወደው እርሱም ጌታ ክርስቶስ ጌታ ነው ማለት አምላክ ነው። ከኔ ጋር ናችሁ? ክርስቶስ ነው፣ የተቀባ ነው። ለማን ነው የተቀባው? ለኔ ለአንቺ። በቃ መልስ ለመሆን የተቀባ ነው። መልስ ለማምጣት የተቀባ ነው። ጌታ ነው። ተቀብቶ የመጣው ለኔና ለእናንተ ነው። እና ክርስቶስ ጌታ ነው ያለ ካለ በኋላ ይህም ምልክት ይሆንላችኋል፣ ሕፃን ልጅ በጨርቅ ምን ሆኖ ይላል? እግዚአብሔር በቃ ይሄ የክሪስማስ ስቶሪ ውስጥ አውጥቶ ይሄን ሪያሊቲ ይሄን ሬቨሌሽን ብናገኝ ታሪካችን ይለወጣል። ተጠቅልለው ለህይወት ለኑሮ ለሁሉም ነገር የሚያስፈልግ ተጠቅልለው በማን ውስጥ? በክርስቶስ ውስጥ እዛ ተኝተዋል። ታገኛላችሁ። ግን እዛ መሄድ አለባችሁ። እዛ ካልሄዳችሁ ይሄንን ከእግዚአብሔር የመጣውን ነገር
ልታዩ አትችሉ። ስለዚህ እነዛ እረኞቹ በራላቸው፣ በእውነትም በራላቸው። ፈጥኖም እንዲህ አሉ፣ ፈጥነን ሄደን ይሄንን እግዚአብሔር የገለጠልን ነገር እንይ አሉ። አረ ፍጠን በሉት፣ ተጠቀባቸዋለሁ ሰው። አረ ፍጠን እባክህ በሉት። በቃ አረ እባክህን ፍጠንና ሄደ እግዚአብሔር የገለጠልህን በሉ። እግዚአብሔር ያዘጋጀልህ ነገር አለ፣ የተጠቀለልህ ነገር አለ። በቃ ተጠቅልሎ ለአንተ የተቀመጠው ነገር አለ። ቅድም እንዳልነው በቃ ማንም የማይነካው የማንም እጅ የሌለበት የማንም የእጅ አሻራ የሌለበት ለአንተ የተቀመጠው እግዚአብሔር ያስቀመጠው ነገር አለ። ያ በረከት አለ። እንግዲህ ሄደን እንይ ተባባሉ። ያ የእግዚአብሔር ስጦታ የመጣው በክርስቶስ ኢየሱስ ተጠቅልሎ ነው። ምን ለማድረግ ነው የመጣው? ወደ በረከቱ ሊመልሰን። የት ነው የተኛው? በበረት ውስጥ። ማን ነበር እሱ? የነገስታት ንጉሥ፣ የጌቶች ጌታ፣ የዘላለም አምላክ። ለምን እዛ ሄደ? ክብሩን ጥሎ በበረት ውስጥ ለምን ተኛ? ከዛ እዛ ያሉትን ሊያነሳ፣ እኔን ሊያነሳኝ፣ አንተን ሊያነሳ፣ እኛን ሊያነሳን። ካኑ ኢማጂን ይሄ በበረት ውስጥ ተኛ የምለው ነገር ለኔ በቃ ምንም ማብራሪያ ማያስፈልግም፣ ኮመንትም ማያስፈልግም። እዛ ነው የኖርኩት። ከከብቶች ጋር አንድ ቤት ነው የኖርነው። የእግዚአብሔር ልጅ እዛ ተኝቷል ብትሉ እንኳን አሁን አምኜና ሳላምንም አላምንም። እንዴት እንኳን የእግዚአብሔር ልጅና ራሱንም ሪስፔክት የሚያደርግ ሰው እዛ ውስጥ አያድርም። ግን መጣ። ለምን? ያንን የተወሰደብንን ሊመልስልን፣ ያንን የተወሰደብንን ሊመልስልን የሱ የሆነውን ጥሎ መጣ። የሱ የሆነውን ክብር፣ የሱ የሆነውን ሞገስ፣ የሱ የሆነውን ማንም ሊቀርብ የማይችል ብርሃን ውስጥ የሚኖር አምላክ መጣና እዛ በበረት ውስጥ ተኛ። አቅራቦትንና ባርኮትን ሊያስታርቅ። ስለዚህ እንዲህ ይላል ዮሐንስ ወንጌል ላይ፣ በሩ እኔ ነኝ። በር ምንድን ነው? መግቢያ ነለ። በሩ እኔ ነኝ። ከዛስ በእኔ በኩል የሚገባ ይገባልም ይወጣልም መሰማሪያም ያገኛል። ይኸውላችሁ ልብ በሉ። ይኸውላችሁ በሩ እኔ ነኝ አለ ጌታ ኢየሱስ። አሁን ወደዛ በረከት ውስጥ ለመግባት ካላችሁበት ለመውጣት በሩ እኔ ነኝ አለ። ምክንያቱም አሁን ይሄንን የምልበት ዋናው ምክንያት ምንድነው? አዳም የተሰጠውን በረከት ለኛ ለሰው ልጆች የተዘጋጀውን በረከት በሙሉ ስላበላሸ ምን መጣ? እርግማን መጣ። እርግማን በመጣ ጊዜ አዳምን ከዛ እግዚአብሔር አወጣውና ከገነት ከበረከት ቦታ አውጥቶ እዛ ያቆመ ማንን ነው? በሩ ተመልሶ እንዳይገባ በሉልኛ። ሰይፍ የያዙ መላእክትን እዛ አቆምና መግባት አትችሉም አላቸው። እና እዛ መልአኩ እዛ ቆሟል። በር ላይ የምትገላባበት ሰይፍ ናት። እኔ አልሰበርኩም። እኔ አነሳው እንጂ አልሰበርኩም። እና ሰብሬ አልተካ እንዳትሉኝ ብዬ ነው። ተመልከቱ። ሪሊ ይሄንን ፒክቸር ይዛችሁ ሂዱ ፕሊስ፣ በአእምሯችሁ ላይ። እዛ ቆሟል መልአኩ። አትገባም። ለምን? ይሄኛ የሙላት ቦታ ነው። ይሄኛ የክብር ቦታ ነው። ይሄኛ የበረከት ቦታ ነው። ይሄኛ የማያልፍ የእግዚአብሔር ጸጋ ቦታ ነው። አንተ ግን በአንተ ምክንያት የሚገርም ነው በጣም። እንደዚህ ሆኖ ነው ለካ ሰውዬ የተበላሸበት። እንደዛ ሆኖ ነው። ይሄው እየወደቀ ነው። watch out this እቺ ምትወርቅ ይሻላል። ጌታ ኢየሱስ ስመጣ መልአኩ ከዛ ዞር አላለም፣ ተከለከለው ይላል። ከዛ በኋላ መቼ እንደተለቀቁ አናውቅም። እዛ ቆመዋል። ለምን? ዋናው ፐርፐሱ አንድ ነው። መልአኩ ሰይፍ ይዞ የቆመው አዳም ወደ ምን እንዳይመለስ፣ ወደ በረከቱ እንዳይመለስ ነው። መልአክ እዛ ቆሟል። ጌታ ኢየሱስ መጣና በበረት ውስጥ ተወልዶ ከዛ እንዲህ አለ፣ የበጎቹ እረኛ እኔ ነኝ አለ። እረኛ ከማለቱ በፊት ምን አለ? የበጎቹ ምን ነው በሉልኛ፣ በር እኔ ነኝ አለ። ስለዚህ ማንን ተካ?
የሚቀጣው መልአክ ተካ ኢየሱስ። ለአንተ መልአክ ተካና ኖ ልጄ ልታቆም አትችልም አለ። ልጄ በኔ በኩል ይገባል ይወጣል መሰማሪያም ያገኛል አለ። ለዘላለም ያ የተዘጋጀው በረከት ለልጆቼ የተዘጋጀው በመስቀል ላይ እኔ ስለሚከፍል በሩ እኔ ነኝ አለ። እዛ ላይ ኢየሱስ ከጠላት ከፍርድ ሰይፉን ወሰደና መስቀል መግቢያ ሆነ። ሰይፍ ለፍርድ ነው፣ መስቀል መዳኛ ነው። መስቀል በሰይፍ ተተካ። ፍጹም አምላክ ፍጹም ሰው ሆኖ እያለ በሩ እኔ ነኝ፣ በእኔ በኩል የሚገባ ምን ይሆናል ይላል። እስቲ እዩት። ኖ ከዛ በፊት አለ። ተመልከቱ። በአዲሱ መደበኛ ተመልከት። በጣም ቁልፍ የሆነ ቃል አለ እዛ፣ ማለፍ የሌለብን ቃል አለ። ቁጥር 9 ላይ 10:9 ላይ አገኛችሁት? በልልኛ ጉድቁም ነገሩ እኮ እሱ ነው። መግባቱና መውጣቱ አይደለም፣ መዳኑ ነው። የሚያስገባንና የሚያስወጣን መዳናችን ነው። ፍርዱ ተወገደ። በመስቀሉ አማካይነት ፍርዱ ተወገደ። ስለዚህ ለመግባትና ለመውጣት እድል ተሰጠን። በኔ በኩል አለ። በሱ በኩል ከመጣን ፍርዳችንን እሱ ወስዶልናል። ስለወሰደልን እኛን ነፃ አደረገን። ልጁ ነፃ ቢያወጣችሁ ምንድናችሁ ነው ማለት ነፃ ናችሁ ይላል። ስለዚህ በመስቀሉ ከዛ በኋላስ ከዳን በኋላስ ይገባልም ይወጣልም መሰማሪያም ያገኛል። ምድራዊ አቅራቦትንም ያገኛል። ለህይወት የሚያስፈልገውንም ያገኛል። ይሄ ከሆነ ይሄ ከዚህ ቀደም ብሎ ተነግሮ ይሆን ወይ? በትንቢት ተነግሮ ይሆን ወይ? እቺን ሳልጠልቅዛችሁ ዛሬ እሱን ቶሎ አዛያችሁ። ቶሎ ብላችሁ መዝሙረ ዳዊት 23 ጋር ሄዱ። ዛሬ መዝሙረ ዳዊት 23 ትርጉም ይሰጣችኋል። ከዚህ ጋራ ነው የተያያዘ፣ ከእረኛ ጋራ ነው የተያያዘ። መዝሙረ ዳዊት 23ን በቃሉ የምልልኝ ሰው አለ? ዳኒ በልስቲ ቆምና በልስቲ ከዛስ ዘላለም ይኖራል። በቃ እና እሱን ያው ብዙዎቻችን እንደምታውቁት ብዙ እንለዋለን። ልክ ነው፣ ትክክለኛ ነገር ነው። እኔ ግን this weekend የምጸልየው ነገር ምንድነው? ጌታው እባክህ ይሄንን ነገር ሕያው አድርግልን፣ እባክህ ይሄ ነገር ይግባን። ምክንያቱም ከዮሐንስ ወንጌል ምዕራፍ 10 ጋር ካላያያዝ ነው ይሄ ነገር አይገባንም። ምክንያቱም እዚህ ነው የመጣ ተጠቅልሎ የመጣ ከላይ የመጣ እረኛ አለ። የመጣ እረኛ ዳዊት ያንን በትንቢት በራእይ ነቢይ ስለሆነ ያንን አይቶ ትንቢት ተናገረ። ስለዚህ እንደዚህ ይላል እንግዲህ እግዚአብሔር ምኔ ነው በሉልኛ፣ እግዚአብሔር እረኛዬ ነው። ስለዚህ ምድራዊ ነገር ቢያስፈልገኝ የኔ ጉዳይ አይደለም፣ የእረኛዬ ጉዳይ ነው። የሚያስፈልገኝን ነገር የሚያውቀው እኔ አይደለም፣ እሱ ነው። ምክንያቱም እሱ ነው የሚመራኝ። ስለዚህ በእግዚአብሔር መታመን ማለት ያ ማለት ነው። በእግዚአብሔር እረኛነት ስለማንታመን ያገኘነውን ነገር ሁሉ እግዚአብሔር ለክብሬ ተጠቀሙበት ያለውን ሁሉ ለራሳችን እናደርጋለን። ሳምንት እንዳለው ኪሳችን ውስጥ እንከትና እንቆማለን።